በዚህ በትንቢተ ዳንኤል ምዕራፍ 6 ከቁጥር 1 ላይ ንጉስ ዳሪዮስ 120 መሳፍንቶችን ምን ማድረግ ፈለገ ይላል? መሾም ፈለገ ይላል። ከሱም ከ120 መሳፍንት መካከል ደግሞ ሶስቱን ሂሳብ እንዲያመጡና ንጉሱን እንዲጠብቁ መምረጥ ወይም መሾም ፈለገ ይላል። ከሶስቱ ውስጥ ደግሞ ማን ነበር ይላል? ዳንኤል ነበር ይላል። ዳንኤልም መልካም መንፈስ ነበረበት፣ ካለቆቹና ከመሳፍንቱ ምን አደረገ ይላል? በለጠ ይላል። በለጠ ይላል። እና ዳንኤል ወደ ባቢሎን ነው የወረደው። ዳንኤል የወረደበት ባቢሎን ግዞተኛ ሆኖ ነው፣ ምርኮኛ ሆኖ ነው የወረደው። ግን በባቢሎን ውስጥ ለካ እግዚአብሔርን መግለጥ ይቻላል። ለካ ለእግዚአብሔር መኖር ይቻላል። ለካ ለእግዚአብሔር መታመን ይቻላል። ለካ ለእግዚአብሔር መጨከን ይቻላል። እነዚህ 120 መሳፍንቶች መብት አላቸው፣ ስተት የሌለባቸው ናቸው፣ ንጹዎች ናቸው። ዳንኤል በእነዚህ መካከል የመገኘቱ ሚስጥር ምንድነው ካላችሁኝ፣ ዳንኤል በድንኳን ውስጥ ስተትና በደል አልተገኘበትም ይላል። ይሄ ወር በእግዚአብሔር ፊት ሆኜ የምነግራችሁ ለእግዚአብሔር ለታመነ ሰው እግዚአብሔር የሚዋጋለት ወር ነው። ይሄ ወር ከጎናችሁ ያለውን ሰው ለእግዚአብሔር ታመን በሉት። እሱ ለማን መታመን? ለእግዚአብሔር መታመን። ና ዳንኤልም ምን አይነት ሰው ነበር ይላል? ታማኝ ሰው ነበር ይላል። በደልና ስተት አልተገኘበትም። መኳንንቶቹ በዳንኤል ላይ ምን አደረጉ ይላል መጽሐፍ ሲናገር? ሰበብ ፈልጉበት ነበር፣ ተበሳጩ ይላል። ይሄ ሰውዬ በንጉስ ፊት ያገኘው ፌቨር፣ በንጉስ ፊት ያገኘው ሞገስ ሰክሬቱ ምንድነው ብሎ ሪሰርች ሲደረግ የሪሰርቹ ውጤት ታማኝነት ነው። ታማኝነት። ከጎናችሁ ያለውን ሰው ለእግዚአብሔር ስትታመን በሉ እስኪ፣ እግዚአብሔር ላንተ ይታመናል በሉ። እግዚአብሔር ለታማኞቹ የታመነን ቤት ይሰራል። ለዚህ ነው አንደኛ ሳሙኤል ምዕራፍ 2 ቁጥር 35 ላይ እኔ አለ እግዚአብሔር ታማኝ ካህን አስነሳለሁ ይላል። በልቤና በውስጤ ያለውን ያደርጋል። እኔም ለሱ የታመነን ቤት እሰራለታለሁ። እኔም በቀባኋቸው ፊት ለፊት ይሄዳል። እኔ በቀባኋቸው እኔ ባከበርኳቸው ፊት ለፊት ምን ይላል? ይሄዳል። ወይኔ ማን ነው ፊት ለፊት የሚሄደው? ያ ታማኝ በተቀቡ ኪዳን ባላቸው ፊት ለፊት መሄድ የምትፈልግ ከሆነ ታማኝ። እግዚአብሔር ፊተኛ እንዲያደርግ ትፈልጋለህ? ታማኙ። እግዚአብሔር በር እንዲከፍትልህ ትፈልጋለህ? ታማኙ። እግዚአብሔር ከሰለቸሽ ነገር እንዳፋታ ትፈልጋለህ? ለእግዚአብሔር ታማኙኝለት። እግዚአብሔር ከማን ጋር ይቆማል? ከታማኞቹ ጋር። እግዚአብሔር ከማን ጋር ቆሞ ይዋጋል? ከታማኞቹ ጋር። ዳንኤል በባቢሎን ምድር ላይ በታማኝነት ስላስከበረው እግዚአብሔር ወረደና ተዋጋለት። ወረደና ብልጫ ሰጠው። ወደ አንበሶቹ ጉድጓድ ሄዶ ሲወረወር ከአንበሶቹ ስር ሆኖ ዳንኤልን እግዚአብሔር መልአክ ልኮ ተንከባከበው። ጉድጓድ የሚደፈንልህ ከጉድጓድ የምትወጣ ለእግዚአብሔር ታማኝ ስትሆን። ለዚህ ነው ፖል ሁለተኛ ጢሞቴዎስ ላይ ታማኝ አርጎ ይላል ስለቆጠረኝ ለአገልግሎቱ ሾመኝ። ለእግዚአብሔር ታማኝ በየትኛው ሰዓት? በጨለማውም በብርሃኑም ሰዓት፣ ሰው ባለበትም ሰው በሌለበትም፣ ቤት በከተማ ውስጥ በገጠር ውስጥ ታማኝ መሆን ይቻላል። ለአንድ ሰው ይሄ ምናልባት መልእክት ይሆናል። እንዲህ ብዬ ጸልይላችኋል። የማይመጥናችሁን ሰፈር ለቃችሁ ውጡ። ከጎናችሁ ያለውን ሰው የማይመጥንን ሰፈር ለቀህ ውጣ በሉ። እና እኔ በጣም የገረመኝ ነገር ዳንኤል በባቢሎን ምድር ላይ ታማኝ ስለነበረ ወረደ። ከዛ ዳሪዮስ ትዝ ይላችኋል፣ በማለዳ መጣ። ዳንኤል አለ የምታመልከው አምላክ ሊያድን ይችላልን ሲል ሰውየው ከአንበሶች ጉድጓድ ውስጥ ንጉሥ ሆይ 1000 ዓመት ንገስ፣ የማመልከው የማገለግለው እግዚአብሔር መልአኩን ልኮ የአንበሶችን አፍ ዘጋልኝ። በዚህ ቲቪ እዚህም ቤት የምሰሙኝ በዚህ 30 ቀን የወረኞችን አፍ ይዝጋላችሁ፣ የፈልፈላውን አፍ ይዝጋልሽ።
እጅሽ ከፍ አድርጊና አሜን አሜን። እጅሽ ከፍ አድርጊና እግዚአብሔር ስለኔ ይዋጋል በይ። አንድ ትንቢት ልንገርሽ። ናሴ 30 ሳይደርስ እግዚአብሔር ያስደስትሻል። ይሄው ነብይ ነኝ። ይሄ ትንቢት ጠብ አይልም። የሰው እጅ ሳይኖር በሩ ይከፈትልሻል። የዘመድ እርዳታ ሳይኖር እግዚአብሔር ላንቺ ቤቱን ይሰራልሻል። ጌታ ምስክሬ። መንፈስ ዓለም ምን እያየው እንዳለ ታውቃለህ አብዬ? የሆነ መንፈስ እየተበሳጨ ነው። አሮጌን ሰፈር ለቃችሁ እየወጣችሁ፣ የክራይም ቤት ለቃችሁ እየወጣችሁ ስላለ እስቲ ብድግ በሉና ሰፈሩ ለቅቄ ወጥቻለሁ በለኝ። የማይመጥነኝን ጥዬ ወጥቻለሁ በለኝ። አንድ ሰው ቻው 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 ረባ ያላባ ያላባባ ዛሬ ከምድር ወደ ሰማይ 20 ሺህ ጫማ 30 ሺህ ጫማ 40 ሺህ ጫማ ፕሌን ብድግ ብላ እንደምትወጣ ዛሬ እንዲህ ብዬ ጸልይልሃለሁ። ከማይመጥን ሰፈር፣ ከድህነት ሰፈር፣ ከኃጢአት ሰፈር፣ ከርግማን ሰፈር፣ ከጭንገፋ ሰፈር እግዚአብሔር ምስክሬ ወረኛውን ዝቅ ብለ ወደምታይበት ኤልያስን እግዚአብሔር ስለወሰደው ይላል አልተገኘም ይላል። ስለወሰደው ስለተነጠቀ ወደማትገኙበት ሰፈር እግዚአብሔር ዛሬ ይውሰዳች። ለበሽታ፣ ለኃጢአት፣ ለርግማን፣ ለሰፈር ሟርተኛ እሺ ብድግ በልና አልገኝም። ድገምና አልገኝም። ዳንኤል አለው የምታመልከው ሊያድን ይችላልን? ማንም አንበሳ ጉድጓድ ገብቶ ድምፅ አሰምቶ አያውቅም። ተራ አንበሳ እንዳይመስላችሁ። እነዚህ የተራቡ አንበሶች ናቸው። ምግብ ያጡ ያልቀመሱ ናቸው። ዳንኤል ወጥቶ ዳንኤልን የጣሉ እነዛ መሳፍንቶች ሲጣሉ ልጆቻቸው ሚስቶቻቸውን አየር ላይ ነው ምን ያደረጓቸው? የሰባበሯቸው የቀለዋቸው። ቀላል እንዳይመስል አንተና አንቺ እኔና አንተ ከማናቀው ከስንት አንበሳ እግዚአብሔር አፍ እየዘጋ ያሻገረን። ስንት አንበሳ ሊበላሽ ሲወጣ አይ ዞር በል የኪዳን ልጅ ናት። አይ እሱ የኪዳን እሱ ያዳነው ያስመለጠው ሰው አሜን። የተበሳጨ መንፈስ ነው እያየው ያለው። ለምንድን ነው በሩ የተከፈተላት የሚል፣ ለምንድን ነው የተሳካላት የሚል፣ ለምንድን ነው የሳቀችው እያለ አምልጠሽ ትወጫለሽ። እስቲ እጅሽ ከፍ አድርጊና ያንን ሰፈር አምልጬ ወጥቻለሁ። አልያዝም፣ አይዙኝም፣ አያገኙኝም። ጊዜው በሉሲ ስላልደረሰ በኔ ላይ እጃቸውን አይጭኑም። ያመነ ሰው እፍስ ያርጋ አሜን ብሎ በባቢሎን ምድር ላይ ለእግዚአብሔር ስለታመነ እግዚአብሔር መጣና ተዋጋለት። ለካ እግዚአብሔር ስንታመነው ይታመንልናል። ከጎን ያለውን ሰው በሎሲ ስትታመነው ይታመንልሃል። እግዚአብሔርን ታመነው በሉት። ታምራቱን ያሳይሃል። ታምራቱን ታያለ በሉ። ማን ነው ታምራት ማየት የሚፈልግ ዛሬ? አካውንታችሁ ላይ፣ በመንገዳችሁ ላይ፣ በስራችሁ ላይ የታምራት እጅ ይዘርጋ። አቤት አቤት። ዳንኤል አለው የምታመልከው አምላክ ከአንበሶች አፍ ያድን ዘንድ ችሏልን? አለው። ዳንኤልም ንጉሥ ሆይ 1000 ዓመት ንገስ፣ በፊቱ ቅንነት ተገኝቶብኛል። በአንተ ፊት ደግሞ ንጉሥ ሆይ አልበደልኩምና አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ፣ እነርሱም አልጎዱኝም አለው። ዛሬ ጌታ ኢየሱስ ምስክሬ ነው የምላችሁ። ከምታዩ ከማታዩ፣ ከተደበቀው ከተገለጠው ጌታ ሰውሮ ያሻግርሻል። ከጎናችሁ ያለው ሰው ሰውሮ ያሻግርሃል በሉ። ደብቆ ያሻግርሃል። ሸሽጎ ያሻግርሃል። 3 ዓመት ተኩል ራብ ነበረ እስራኤል ላይ። እግዚአብሔር ለኤልያስ መጣና ሂድ አለ። አቤት 3ቱን ዓመት ምሸሽግ ሰፈር ሂድ፣ ምደብቅ ሰፈር ሂድ። ጌታ እንደዚህ ይላቸዋል፣
ሰፈሩ ጎረቤቱ አካባቢው እያለቀሰ እየተጨናነቀ አንቺን ግን እግዚአብሔር ዘና አርጎ ያሳልፍሻል። ብድግ በሉና ዘና አርጎ ያሻግረኛል፣ ሸሽጎ ያሳልፈኛል፣ ደብቆ ያሳየኛል። ኑሮ ተወደደ ነገር በዛ ምናምን እየተባለ አንተ ግን ነው ዘና ይው ምዕራፍ እዛው ስድስተኛው ምዕራፍ ላይ ከምዕራፉ ሳያልቅ እግዚአብሔር ዳንኤል ለእግዚአብሔር ስለታመነ ዳንኤል ለእግዚአብሔር ታማኝ ሆኖ ስለተገኘ በደል ስተት ስላልተገኘ በተቀመጠበት ወንበር ላይ እግዚአብሔርን ስላስከበረ እግዚአብሔርን ስላሳየ ባቢሎን ውስጥ የገባው ግዞተኛ ሆኖ ነው። ምንም አይነት መብት የለውም። ግዞተኛ ማለት ባሪያ ማለት ነው። አንገቱ ላይ ሰንሰለት የታሰረ በሰው የሚገባ በሰው የሚወጣ የዕለት እንጀራ ሰው ሰፍሮ የሚሰጠው ሰው ነው። ይሄ ሰው ከ120 መሳፍንቶች መካከል በልጦ ተገኘ ይላል። በልጦ ተገኘ ይላል። የመብለጡ ሚስጥርና ሰክሬት ምንድነው ካልከኝ እግዚአብሔር ከዳንኤል ጋር አብሮት ነበር ይላል። የእግዚአብሔር አብሮነት ካንተ ጋር ካለ ሰፈር ቢነሳብህ ከተማ ቢነሳብህ ሀገር ቢነሳብህ ለምን 130 ሚሊዮን ተሰልፎ ለምን አይነሳም? ብቻ እግዚአብሔር ካንተ ጋር ይሁን እንጂ እንገዛልሃለን አሉ። ዛሬ ለአንድ ሰው ትንቢት እናገራለሁ። እግዚአብሔር ካንተ ጋር ይሁን፣ በሩ ይከፈታል። እግዚአብሔር ካንተ ጋር ይሁን፣ ምክራቸው ይገለበጣል። እስቲ እጅሽ ከፍ አድርግና እግዚአብሔር ከኔ ጋር ነው በሉ። ከጎናችሁ ያለውን ሰው ብድግ በሉና ሁለት ሰው እየጨበጣችሁ እግዚአብሔር ካንተ ጋር አለ በሉት። አትናወጥ በሉት። እስቲ አትሸበር በሉት። እግዚአብሔር ካንተ ጋር አለ። እግዚአብሔር ካንተ ጋር አለ። አትናወጥ በሉ። በዚህ 30 ቀን በሉ እስቲ አዲስ ነገር እጅ ላይ ይመጣል። ልተንቢ ልጸልይልህ እጅ ስጠኝ። ከዚህ ቤት አሁን ሳትወጣ ወይ በስልክ ወይ በአካል የሆነ በር ብርግድ ይበልልህ። ዘራፍ በሟርተኞች መካከል ከዚህ በኋላ መስፍኔ እየሰነጠቀ ያልፋል። ሰፈር ቡና እየጠጣ ያውራ፣ አንተ አልፈህ ትሄዳለህ። ና እጅ ስጠኝ ብድግ በልና አልፌ ሄዳለሁ ማላቸው። ወይኔ አልወደቀም እያሉ ስተት ይፈልጋሉ። ደከመም እያሉ ስተት ይፈልጋሉ። አንተ ግን በፌቨር አንተ ግን በላይ ቤት እየሰራ መኪና እየገዛ ዛሬ ለአንድ ሰው መተንበይ ይፈልጋል። ቀድመሻቸው ትሄጃለሽ። ወይኔ ሟርተኛ ፈልጎ መርጦ የሆነ ቦታ ሄዶ ይደፋ ልተንቢ እግዚአብሔር ያስቀድምሻል። 11ዱን ወር ሙሉ እግር በእግር የተከተለ እያሳደደ የተከተለ ማቱኩቱ ለባሻ መውጫ መግቢያን እየተከተለ ያደከመሽ ዛሬ በኢየሱስም ይቀጣል። በራሱ ሜዳ ይቀጣል። በራሱ ሰፈር ይቀጣል። እጅ ከፍ አድርግና ይቀጣል በላይ 5 ሰዎች የማንም ሳፖርቲንግ ሳይኖር የማንም እርዳታ ሳይኖር በሩ ይበረገዳል። ንካው ከጎን ያለውን ሰው በሩ ይበረገዳል በለው። መጣና ዳርዮስ እንዳለ ያ የታመንከው እግዚአብሔር ያ አይጥለኝም ያልከው እግዚአብሔር የተወራረድክለት እግዚአብሔር መስኮቱን ከፍተ የጠራው ያዌ ረዳ አሻገረ ካንበሳ ፋዳ አዎ ንጉሶ ያድኖኛል አለ፣ ሰውሮኛል አለ። ሸሽ የስንቱን አንበሳን አፍ እየዘጋ ነው ያሳለፈን። በቃ ለዚህ ነው እግዚአብሔር ከኛ ጋር ባይሆን ኖሮ አብዬ ባይሆን ኖሮ እስራኤል እንዲህ ይበል ሕያዋን ሳለን ይሄ ቦዲ ውስጥ ነፍስ ያለች በዋጡን ነበር። ፈሳሾች በላያችን ላይ ነገር ባለፈ ጊዜ አለ ባሰጠምን የሚያሰጥምህ ነገር ስለጠፋ አይደለም ያልሰጠምከው አቃቅሪ ያወጡ አንተ አልፋሃቸው ይት መረኩሽ በቃ አቃቅሪ ያወጡልሽ ስም እየሰየሙ እንዳዳም አንተ ግን በመሃላቸው ሰንጥቀ እለፍ። እጅ ዘርጋና አልፌያቸው ሄጃለሁ በል። ምኑ ልኮ መልአኩ ልኮ የአንበሶቹን አፍ ዘግ። እነሱም አልጎዱኝ። ያወራችሁት ወሬ አልጎዳን፣ ግን ነክቶን አልፏል።
እመነኝ ዛሬ አሳልፎ አይሰጥህም። ንገሪያት ከጎንሽ አሳልፎ እግዚአብሔር አይሰጥህም። እኔ እንዲህ ብዬ ልጸልይልሽ አንገት ያቀረቀርሽበት ሰፈር ላይ እግዚአብሔር ቀንድሽን ከፍ ያርገው። ለማን ልተንቢ በጌታ ደክመሽ አትቀሪም፣ ወርቀሽ አትቀሪም። እውነቴን ነው የምልህ ዝለሽ አትቀሪም። የሆነ ለአንድ ሰው መተንበይ እፈልጋለሁ ዛሬ ከዚህ ቤት ሳትወጡ ስፍራችሁ ይቀየር። እግዚአብሔር ማንን ጥሎ ነው አንተን የሚጥል? እግዚአብሔር ማንን ረስቶ ነው የሚረሳ? እግዚአብሔር ለማን ነው ጀርባ ሰጥቶ ለአንተ ጀርባ የሚሰጠው? ለዚህ እዚህ ቤት ውስጥ ያላችሁ ለንጉሱ ለዳሪዮስ ዳንኤል እንዲህ ብሎ ነው የመለሰው፣ የማመልከው እግዚአብሔር አለ ለአንበሶች አሳልፎ አልሰጠኝም። ዛሬ ቤት ውስጥ መጥቶ እኔ አንበሳ ነኝ ያለ የሚጨፍርብህ አንበሳ ሳይሆን አንበጣ ነው። ከጎናችሁ ያለውን ሰው የጠራኝ የታመነ ነው በሉት። እውነቴን ነው የምላችሁ። እየፈራችሁ እየተብረከረካችሁ የመጣችሁ እየደነገጣችሁ የመጣችሁ እየተንበጣበጫችሁ የሆነ ፍርሃት ውስጥ ሆናችሁ የመጣችሁ እመነኝ 11ን ወር ሙሉ እየተከተለ ያጠቃ መንፈስ ዛሬ ይፋታሃል። እንደዚህ ያለ አልጎዱኝም አልነኩኝም ካለ በኋላ ንጉሱ አንድ ትእዛዝ አዘዘ። ዳንኤልን በፍጥነት ከጉድጓድ ውስጥ እንዲያወጡት አዘዘ ይላል። ይሄ ናሴ 30 ሳይመጣ እኔ እዚህ ያለው እጠየቃለሁ። እግዚአብሔር ምስክሬ ነው የምላችሁ ነገራችሁ ከሰፈር ይውጣ። ከጎናችሁ ያለውን ሰው የኔ ሰፈር የኔ ነገር በሉሲ ከጉድጓድ ወጥቷል። እጅ ከፋርና ዮሴፍ በጉድጓድ ውስጥ የለም በል። የኔ ነገር በጉድጓድ ውስጥ የለም በል። ማርታና ማርያም ኢየሱስን አልዓዛር ወዳጅ ታሟል ብሎ መልእክት ላኩ። በላኩበት በዛው ቀን ኢየሱስ ሊመጣ አልቻለም። በሁለተኛው በሶስተኛው በአራተኛው ማለት እስከ አራተኛው ቀን ድረስ አልመጣም። በአራተኛው ቀን ጉድጓዱ ውስጥ ድንጋይ በተጫነበት በዛ በአራተኛው ቀን ጌታ ኢየሱስ መጣ። ማርታ የሮጠች መጣችና ጌታ ሆይ አንተ በዚህ ቢሆን ኖሮ ወዳጃችን አልዓዛር ባልሞተ ነበር። ኢየሱስ መጣና እንደዚህ አለ፣ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት ሕያው ይሆናል። በትንሣኤ ቀን እንደሚሆን አውቃለሁ ስትለው ኖ ትንሣኤ እኮ አሁን ቤትሽ የመጣሁት እኔ ትንሣኤ ነኝ። አራገና ይሄን ስለሚመጣ ትንሣኤ አሁን የመጣው ትንሣኤ ነው። አውቃለሁ። የት ነው ወዳጄን አልዓዛርን ያኖር? ይኸው እዛ መቃብር ውስጥ አለ። ይኸው መቃብሩ ገና አሁን ይኸው ሳር ሊበቅልበት እንደዚህ ሊሆን ነው ስትል ይሸጣል። ውሰዱኝ አለ ኢየሱስ። ከመቃብሩ ሰፈር አልዓዛርን ጠርቶ ይዞት ወጣ። እንዲህ ብዬ ልጸልይላችሁ ፈልጋለሁ። በዚህ 30 ቀን እስከ ናሴ 30 ነገራችሁ ከጉድጓድ ይውጣ። ከጎናችሁ ያለውን ሰው ነገርህ ከጉድጓድ ይውጣ በሉ። እስቲ ከኔ ጋር 3 ጊዜ ወጣ በሉ። አንድ ሁለት ብድግ በሉ። የመጨረሻ ከዛ ዳሪዮስ ከወጣ በኋላ ካዘዝ እንዲህ ብሎ አዘዘው፣ አውጡታል። በጣላችሁት እጅ ሂዱና አውጡታል። በስማም ደስ የሚለኝ ሂዱና ቅድም የጣሉትን እኮ ነው አውጡ ያለ። ዳንኤልም ከጉድጓድ ወጣ። ለሶስት ሰው ዛሬ ቴክስት አድርጉ ይሄንን። ዳንኤልም ከጉድጓድ ውስጥ ወጣ ብላችሁ ለሶስት ሰው ለምትወዱ ለሶስት ሰው ነገሩ ከጉድጓድ ይወጣ፣ በረከት ከጉድጓድ፣ ጤና ከጉድጓድ፣ ትዳር ከጉድጓድ። እስኪ ከጎናችሁ ያለውን ሰው ዳንኤልም ከጉድጓድ ወጣ በሉ። እስኪ እጃችሁ ከፍ አድርጉና ወጥቻለሁ። ከዛስ በአምላኩ ታምኖ ነበርና አንዳች ጉዳት አልተገኘበት። በማን ታምኖ ነበርና? በጌታ በእግዚአብሔር ታመኑ ብላችሁ ይሄንን በእግዚአብሔር የሚታመን ሰው እምነቱ እግዚአብሔር የሆነ ሰው ምን ይላል? ኤርሚያስ ላይ ብሩክ ነው ይላል። በውሃ ዳር እንደ ተተከለች ዛፍ ቅጠሏም እንደማይረግፍ ፍሬዋን እንደምትሰጥ በምን ዳር ያለች? በውሃ ፈሳሽ ዳር እንዳለ ዛፍ። በማን የታመነ? በእግዚአብሔር የታመነ ብሩክ ነው ይላል። ወንድም ዓለም ሰው ባለው ዕውቀት ይታመናል። ሰው ባለው ገንዘብ በአካውንቱ ባለው ገንዘብ ልክ ይታመናል።
አንተ ግን ሰማይን ምድርን በፈጠረ መኖሪያ እግዚአብሔር በሆነ አምላክ እግዚአብሔር ታመን። በዚህ 30 ቀን እስከ ናሴ 30 እግዚአብሔር ያስደስተሃል። ከዛ ዳሪዮስ ይሄንን ተናገረ። የመጨረሻ ዳሪዮስ እንዲህ አለ፣ የዳንኤል አምላክ አምላክ ነው። ከፀሐይ መውጫ እስከ መጥለቂያ ያለ ሁሉ ይስማኝ ብሎ ደብዳቤ ጻፈ። 25 ላይ ቁጥር 25 ጀምሮ ደብዳቤ ጻፈ። እንዲህ ብሎ ነው የጻፈ፣ በአማልክቶች መካከል የዳንኤልን አምላክ የሚያክል የለም። የዳንኤል አምላክ በሰማይ በምድር አለ ድንቅን ታምራትን ያደርጋል፣ ያድናል፣ ይታደጋል። ዳንኤልንም ከአንበሶች ጉድጓድ አፍ ምን ብሎታል? አድኖታል። ጌታ ምስክሬ፣ ይሄ ቃል በቤታችሁ ላይ በዚህ ሳምንት ይብቀል። ገፋ አርጉት እስኪ አጠገባችሁ ያለው፣ የኔ እግዚአብሔር ያስመልጣል፣ የኔ እግዚአብሔር ያድናል፣ የኔ እግዚአብሔር ያስጥላል።